ኢትዮጵያ መንግስት አሁን ከቀይ ባህር ይልቅ ምንድነው በኢትዮጵያ ውስጥ ገብቶ የኢትዮጵያን አጠቃላይ ሲቪሊያንን የመጨፍጨፍ አጀንዳን ወደ መድረክ አምጥቷል። ይሄን አመጣ ማለት ስቲል ኢትዮጵያ በኤርትራ መንግስት አማካኝነት የሉዓላዊነት አደጋ ተጋርጦባታል የሚለውን ለፖለቲካ ማርኬት አውሎት ትውልድ ማስተማር ያለብህ እንደና አቡነ ጴጥሮስ ፊት ለፊት ቁሜ ነው። እሱን ስታረግ ነው ኖ ማለት ስትለምድ ነው። ወይዘሪት እኮ ብርቱካን ሚደቅሳን እኮ እስከ ዛሬ ሰው የሆነ ከውስጥ የማይወጣ እኮ አቶ መለስ ስዬን ለማሰር ህግ አውጥቶ ሲያድሩ በዳኝነታቸው ስዬን እኮ በነጻ አሰናብቶ የአዲስ አበባ ፖሊስ ኮሚሽን ነበረው የአንድ ወር ቁም እስረኛ እኮ ፈርዶበት እኮ ነው እኮ። ይሄ ስታረግ ነው በቃ ኢንቴግሪቲ ብዬ የምወስደው ነገር ማለት ነው። ለኢትዮጵያ ሲሆን የማይሆን ለእስራኤል ሲሆን ደግሞ ጽድቅ የሚሆን ነገር መኖር የለበትም። ለአሜሪካ ሲሆን ትክክል፣ ኢትዮጵያ ደግሞ ታዳጊ ሀገር ስለሆነች አፍሪካ ስላለች ለሷ አይሆንም የሚባል ነገር የለም። ሀገር ህዝብ በጣም ሰርቫይቫል ሙድ ውስጥ ካለ ወይም ደግሞ የመኖርና ያለመኖር እጣ ፈንታ ውስጥ ከገባ የምትወስደው በወረስት የሆነ አማራጭ እንጂ የአፍሪካ ህብረትን ቻርተር የአውሮፓ ወይም ደግሞ የዩኤን ቻርተርን ታሳቢ ያደርገ ሀገርን አደጋ ውስጥ ምከት በቃ ሀገር ሊጠፋ ነው ብቻ ይሄን ኦሮሞማ መንግስትን ካላስወገር የጋራ ጠላታችን እሱ ነው የሚለውን ነገር ጨርሷል። ሌሎች ኃይሎች ደግሞ ማለት ይሄን እንደዚህ አይነት ነገር እየተፈጠረ ያለው ነገር የቱ ጋር ነው የሚያበቃው? ምንድነው የሚያመጣው ውጤት? ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የዕለታዊ ዝግጅታችን ይጀምራል። እንደተለመደው ሀገራዊ አጀንዳዎችን ወደ እናንተ እናደርሳለን። በቅድሚያ የያዝነው መረጃ ጠቅላይ ሚኒስትሩ በፓርላማ ብቅ ብለው ፓርላማ ላይ ስለ ኤርትራ ሰራዊት ያስተላለፉት መልእክት ነበረ። ያንን ተከትሎ የኤርትራው ማስታወቂያ ሚኒስትር ጠንከር ያለ መልስ ሰጥተዋል። በዛ ላይ ሰፋ ያለ ሀሳብ እናጋራቸዋለን። የቀድሞ የብልጽግና ባለስልጣን ከፍተኛ ባለስልጣን ከሀገር ወጥተው ከርተው ወደ ባህሩ ማዶ ሄደዋል። እርሳቸው አንዳንድ ሚስጥር አለን ብለው እጃቸው ላይ ያለውን ሚስጥር አውጥተዋል። ምንድነው ሚስጥሩ የሚለውም ከቆይታችን ትረዳላችሁ። ከዚህ ባሻገር ድንበር አካባቢ የተከማቸው ሰራዊት ዶጋመድ ሆኗል። ኢትዮጵያ ድንበር ላይ የተከማቸ ሰራዊት ነበረ። ያ ሰራዊት ከፍተኛ ጥቃት ደርሶበታል። ይህ ሰራዊት ምንድነው ከኢትዮጵያ ጋር ምን ያገናኘዋል የሚለውንም በቆይታችን የምታገኙት ይሆናል። እንደተለመደው ቻናላችንን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ ከወዲሁ ጋብዛችኋለን። አማን እንዴት ነህ? ሰላም ደር እንዴ ነህ? እንደ መንደርደሪያችን እንግዲህ የሚሆነው ከዚህ ከብልጽግናው ባለስልጣን ወደ ባህር ማዶ የሄዱት ዶክተር ሙሉ ከሳቸውን ጀምር ይሻል መሰለኝ። እንግዲህ እንደምታውቀው እርሳቸው የጊዜያዊ አስተዳደር ትግራይ ውስጥ 2 እና 3 ጊዜ ነበር ጦርነት የነበረው። መጀመሪያ በ15 ቀን ጦርነት ቲፒኤልኤፍን ዶጋመድ አድርጎ ጊዜያዊ አስተዳደር ተቋቁሞ ነበረ። የዛ ጊዜያዊ አስተዳደር ፕሬዚዳንት ነበሩ ዶክተር ሙሉ ነጋ ይባላሉ። እርሳቸው ጊዜያዊ አስተዳደር በነበሩበት ጊዜ አንድ ሲነገር የነበረው ሲታማ የነበረው ነገር ምንድነው? አጠቃላይ ቲፒኤልኤፍ ወደ ጫካ ወጣ እንጂ የቲፒኤልኤፍ ስልታዊ ደጋፊ ነበር ያ ጊዜያዊ አስተዳደር። ቀስ በቀስ አደራጅቶት ከዛ በኋላ ከመቀሌ ተፈናቅለው ወደ አዲስ አበባ የመጡበትና ቲፒኤልኤፍ አፈር ልሶ ተነስቶ እስከ ደብረ ሲና ድረስ ጦርነት እንዲከፍትና ትልቅ ስራ እንዲሰራ ትልቅ ጥፋት እንዲያጠፋ አስተዋጽኦ አለው የሚል ነገር ነበር። እኛ እንደውም በወቅቱ የጊዜያዊ አስተዳደር ባለስልጣናትን በስራ አጋጣሚ ያገኘን ኢንተርቪው አድርገናቸው የሚያወሩት ምን ነበረ? ጊዜያዊ አስተዳደሩ ተለዋጭ ቲፒኤልኤፍ ነው፣ ከተማ ያለ ቲፒኤልኤፍ ነው የሚል ነገር ነበር። እንግዲህ እርሳቸው አሁን ከደሙ ንጹህ ነኝ ብለው በአደባባይ ወጥተው የተናገሩት ምንድነው? በወቅቱ የኢትዮጵያ መንግስት የኤርትራን ሰራዊት ጋብዞ ማስገባቱ አንደኛ ለዜጎቹ ደንታ እንደሌለው ነው ብለዋል። አሁን ጠቅላይ ሚኒስትሩ እንግዲህ በፓርላማ የተናገሩት ለትግራይ ውስጥ ላለው አጠቃላይ ሰላማዊ ሰው የኢትዮጵያ መንግስት ግድ ይላል የሚለው ነገር ነበር። ዶክተር ሙሉ ግን የሚናገሩት ምንድነው? የኢትዮጵያ መንግስት መጀመሪያ ትልቁ ስህተት ባዕድ ሰራዊትን ወደ ኢትዮጵያ ማስገባቱና ጥቃት እንዲፈጽም ማድረጉ ነው። እዚህ ጋር ምንም የሚሸፋፈን ነገር የለም ብለዋል። አንዴ ነው። ሁለተኛ የተነሳ ነጥብ ያስቀመጡት ወልቃይትን በተመለከተ ወልቃይት እንዲፈርስ ተስማምተን ነበረ። በቃ እንዳለ ወልቃይት ፈርሶ በፌዴራል መንግስት ስር እንዲሆን እንደውም እዛ አካባቢ ያለው አስተዳደር የሚተከለው ከህዝብ የተውጣጣ ከቲፒኤልኤፍም አይደለም ከወልቃይት አስመላሽ ኮሚቴም አይደለም ከህዝብ የተውጣጣ እዛ የሚያስተዳድር ይሾማል ተብሎ ነበረ። ይሄ ነገር ሳይሆን ቀረ። አሁን ያለንበት የፖለቲካ ምስቅልቅ ውስጥ ገባን የሚለው እንደውም ቲፒኤልኤፍ ጦር ሰብቆ ወደ ወልቃይት መጥቶ ወልቃይትን ለመውረር የሚያደርገውን ጥረት በጽኑ አወግዛለሁ ብለዋል።
ኢትዮጵያ መንግስት እንግዲህ አጠቃላይ ኢትዮጵያ መንግስት ያው ያለው የፌደራል ስርዓት አለ። በዚህ በአሁን ባለው የፌደራል ስርዓት ማዕቀፍ ውስጥ በትግራይና በአማራ ህዝብ መካከል ያለው መካረር በዚህ በወልቃይትን አስመልክቶ በጣም እየተካረረ መሄዱ የማይቀር ነው አሉ። ስለዚህ መፍትሄ መሆን ያለበት የትግራይ ማህበረሰብንም የትግራይ ህዝብንም የአማራ ህዝብንም ያማከለ ሰጥቶ መቀበል ያለው አንድ የፖለቲካ አሬንጅመንት ያስፈልጋል ለወልቃይት ብለው አስቀምጠዋል። ይህ እንግዲህ በአማራ ብሔርተኞችም የማይደገፍ ነው፣ በቲፒኤልኤፍ በትግራይ ብሔርተኞችም የማይደገፍ ነው። ሁለቱንም ማለት ነው። ይሄኛው የእሳቸው ሀሳብ። እስቲ ከእሳቸው ሀሳብ 2-3 ነጥብ ካስቀመጥኩት የታዘብከውን የተወሰነ እንግዲህ ደሬ አመሰግናለሁ። እንግዲህ ዶክተር ሙሉ ነጋ ያው ጊዜያዊ አስተዳደር ኃላፊ ነበሩ፣ ዋና ነበሩ። እንግዲህ አሁን እሳቸው መጥቶ በወቅቱ የሻዕቢያ ሰራዊትን ጋብዞ ማስገባቱ የመንግስት ለዜጎቹ ምንም አይነት ክብር የሌለው መሆኑን የሚገልጽ ነገር ነው የሚል ነገር አስቀምጧል። ሉክ አሁን እኔ ምንድን ነው መሰለህ ኢንቴግሪቲ እና ስልጣን ማለት ዝም ብሎ መተዳደሪያ ካደረግከው ምንም ነገር ይምጣ ለፋሽስታዊ ጣሊያንም ባንዳ የሆነው ዛሬ ስልጣን ላይ ያለው ሰው አንድ አይነት ነው ማለት ነው መተዳደሪያ አድርገህ ከወሰድከው። ነገር ግን እኔ ዜጎችን ለማገልገል ብቁ ስለሆንኩ እዚህ ቦታ ማንም በችሮታ ሰጥቶኝ ሳይሆን በኔ ችሎታና እኔ ለዚህ ሀገር አስተዋጽኦ ስለማደርግ ተመርጬ ነው አስገዳጁ እውቀቱ እኔ ጋር ነው በሚል ነገር የምታስብ ከሆነ ማለት ነው የሆነ ነገር የማታምን ከሆነ ከ5-6 ዓመት በኋላ አይደለም ሪአክት መሆን ያለበት፣ በዛ ሞመንት ላይ ነው። እርግጠኛ ነኝ ጠቅላይ ሚኒስትሩ ዶክተር ሙሉ ሻዕቢያ ሰራዊትን ልናስገባ ነው እንዴት ትላለህ ብለው ሀሳብ ላይ ጠይቁ ይችላሉ። ነገር ግን ሻዕቢያ ሰራዊት ሲገባ ዶክተር ሙሉ ይሄ ነገር መግባት አግባብ አይደለም ብሎ መናገር ይችላሉ። ኢቭን ጊዜ አስተዳደር ራሱ ሹመቱን አለመቀበልም ይችላል እኮ አይደል? እሱ ነው እኮ አልኩ እኮ መጨረሻ አይ ዶክተር ሙሉ ወደድክም ጠላህም ሻዕቢያ ሰራዊት ይቀጥላል ይገባል ካሉ ኦኬ ቢሮን ተረከበኝ ብሎ መውጣትም ይቻላል። ይሄንን ነው ይሄ ካልሆነ ቆይተ ውሌ አርፍደ ከርመ ምን ብለህ እቺን ብናገር ደግሞ ትንሽ ጭብጨባ አረጋኛለሁ እቺን ብናገር ደግሞ ትንሽ ሸቀልበታለሁ በሚል ነገር አስቤ ወጥተህ የምትናገረው እኔ እንደዚህ አይነት ነገር መቆም አለበት። በቃ በሰዓቱ በቦታው ላይ ነው መነጋገር መቻል ያለበት። እንደዚህ አይነት ነገር ኢንቴግሪቲ ከሌለ ወጣን ብትናገር ራሱ ለኢትዮጵያ ሕዝብ ምንም ለሰንም አትሆንም። ለምን ሌላ ሰው ምንድነው የሚረዳው መሰለህ? ኦኬ ጥቅሜን ልጠቀምና ደግሞ በዛ ጥቅም ላይ ሆኜ አሁንም ሌላ ደግሞ ያለውን ቀን ደግሞ ጥቅሙ ሊቀርጽልህ ወጥቼ ይሄን ደግሞ እየተናገርኩ አሁንም ደግሞ ሌላ ጥቅም አደርጋለሁ ማለት ትውልድን ማበላሸት ነው። ትውልድን ማስተማር ያለብህ እንደና አቡነ ጴጥሮስ ፊት ለፊት ቁሜ ነው። እሱን ስታረግ ነው ኖ ማለት ስትለምድ ነው። ነው ወይዘሪት እኮ ብርቱካን ሚደቅሳን እኮ እስከዛሬ ሰው የሆነ ከውስጥ የማይወጣ እኮ አቶ መለስ ስዬን ለማሰር ህግ አውጥቶ ሲያድሩ በዳኝነታቸው ስዬን እኮ በነጻ ሰናብቶ የአዲስ አበባ ፖሊስ ኮሚሽን ነበሩ የአንድ ወር ቁም እስረኛን እኮ ፈርዶበት እኮ ነው እኮ ይሄ ስታረግ ነው በቃ ኢንቴግሪቲ ብዬ የሚወስደው ነገር ማለት ነው። መከራ ነው ግን ካለፈ በኋላ እንዲህ ነበረ ለዜጎች እንዲህ ታስቦ ነበረ የሚል ነገርና አሁን ያቱ ሙሉ ንግግራውን እኔ ከዛ እኮ ባሰኩ ብዙ ተወራ። ጭራሽ ጠቅላይ ሚኒስትሩ ሁሉ ሰው አክሱም ላይ ጨፈጨፈ ሁሉ ብሎ እኮ ተናገሩ አይደል እንዴ? ምን ይጠቅማል አሁን እንትኑ ማለት ነው። ይሄ አንድ እሱ። ሁለተኛ ወልቃይትን በተመለከተ ያነሱት ሐሳብ አንጻራዊ አንዳንድ ጊዜ ምንድነው መሰለህ ተራማጅ ይመስላል። እሱን ነው ነገር ነገር ምንድነው ሪያሊቲን መቀበል መቻል አለብን። ወልቃይቶች ከዚህ በኋላ የምንቀበለው ሌላ ማንነት የለም እንጠፋለን እንጂ ስንጠፋ ደግሞ ገለን ነው የምንጠፋው ቆመና አይደለም የምንጠፋ ምን አቋም ይይዛሉ። የቲፒኤልኤፍ ሰዎች ሙተን እንገኛለን በምንችለው ረግጠንም ቢሆን ጾታንም ቀይረን ብንሆን ትግራዋንን አድርገን ነው የምናስተዳድራችሁ የሚል አቋም ነው ያዙት። አሁን ይሄ ምንድነው የሚሆነው ማለት ነው እንግዲህ ወይ አንዳቸው መጥፋት ነው ያለባቸው ባለው ይሄ ነገር ነው ማለት ነው። ስለዚህ በዚህ መካከል ኦኬ ይሄን ሐሳብ አለኝ ብሎ ይዞ መምጣት ሐሳቡ ምናልባት ሊከብድ ይችላል። አሁን
አንተም ልትቀበል እኔ የኛው ልትቀበል ግን እንደው ፐርስፔክቲቭ ነው ገብቷል እንዲህ ቢሆን የሚል ነገር ሐሳብ በሱ ላይ አፕሪሺየት አደረጋችሁ ሐሳባቸውን ይገዛሉ እያልኩ አይደለም እኔ ነገር ግን ሐሳብ ይዞ መቅረብና ወይ አውትን ለማሳየት መሞከር ራሱ አንድ ትልቅ የሚበረታታ ጉዳይ ነው ከዚህ ውጪ ግን ዶክተር ሙሉ እኔ ሁለተኛ ለሳቸው ቢሆን ለሌላ ሰው ምክርም ቢሆን ነገር ለኔና ለአንተ ምክርም ቢሆን ፈልገው ነገር ብዬ ነበር የሚባል መቆም አለበት ደግሞ ያባልጋቸዋል አሁን ለምሳሌ ማህበረሰቡ እንዳልከው ለምሳሌ አቶ ገዱ ጠቅላይ ምንድነው የውጭ ጉዳይ ሚኒስትር ነበሩ የደህንነት አማካሪ ነበሩ ከዛ ስልጣን ሙጥጥ አድርገው ጨረሱና ከብልጽግና ጋር ተኮራርፈው ወጡ ምናልባት እሳቸው ፓርላማ የተናገሩት መጨረሻ አካባቢ ትንሽ ነጥብ ካሰጣቸው ከዛ በኋላ ከወጡ በኋላ በሙሉ ከብልጽግና ጋር የሰሩትን ስራ በሙሉ እሳቸው የሌሉበትና ልክ እንደ ባይስታንደር ልክ ተመልካች ሆነው ጉዳዩ ላይ እንደሌሉ በአደባባይ ሲናገሩ ነበርና ይሄንን አሁን ማጀገን እንደውም ታባልጋለህ አሁን ባስጠናችን ታባልጋለህ ማለት ፌስ ካለባቸው ቅድም እንዳልከው አንተ ፍለፊት ፌስ አድርገህ ከዛ ተጋፍጠህ የሚደርስብህንም ኪሳራ ለመቀበል ወይም ደግሞ ስልጣን በቃ አልፈልግም ብለህ ስልጣን አለመቀበል መጀመሪያ ስልጣን አለመቀበል ስልጣን ራሱ ማለት ኢትዮጵያ ውስጥ የሆነ የማይገባ ነገር መቀበል ነው እንጂ የሚገባ ነገር አድርጎ የሚያስብ ጥቂት ሰው ነው ማለት እኮ ነው ጥቂት ሰው ነው በቃ አይ እኔ አሁን ለምሳሌ አንድ ምልኬሳ ሚደጋ የሚባል ልጅ ታውቃለህ ዶክተር ምልኬሳ ሚደጋ አሁን ብዙ ነገር ያወራ እኔ በጣም እሸማቀቃለሁ ይሄ ለትውልድ ጥሩ አይደለም እንደዚህ አይነት ነገር ነበር ጨፌ ላይ ብድግ አይልም እንዴ ከምልኬሳ ሚደጋ ነው ስንት ጊዜ የታየ ንግግር ነው የሚሻለኝ እኔ ላመነበት ነገር ማለት ነው በቃ እንዴ እንደውም ይሄ አዲሱ መንግስት እኮ የኦሮሞ ብሔርተኛ መሆን አልቻለም ብሎ እኮ በጣም ተሲያለ ነበር ሲወቅስ ነበር እዚህ ያለ በጣም ከዛ የባሴ ነገሮችን አሁን ዛሬ ኢትዮጵያኒስት ነኝ አብይ እንደዚህ ነው ብሎ የሚናገረው ነው ቆደም ባርግ ምልኬሳ ሚደጋ ነው እንዴት አድርጎ ይሄ መሆን ያለበት አልነበረበትም ጭራሽ የአንድ በላይነት መምጣት ያለበት ብሎ ማለት ነው የሚያስብና ጫፍ ወጣ ሰው የነበረ ሰው ይሁን እሱንም ካላመነበት እነ ዶክተር አብይ የሚያረጉትን ነገር ካልተቀበለ ልብ ካለው ዚኮ የመጨረሻ ጋዜጠኛም ጠርተ ስቴትመንት አርቲስት ስልክ ላይ ወጥቶ መናገር እኮ አንድ ትልቅ ነገር እኮ ይሄን እድል እንኳን ሳይጠቀም ልክ ተወጣና ስለዚህ ምንድነው ማለት ትውልድ ሁሉ ጊዜ ተንበርካኪ ሁሉ ጊዜ ውሸታም ሁሉ ጊዜ አስመሳይ እንዲሁም እንትን ሲያገኝ ደግሞ ጀግናው ነው መናገርን ያስተማሩ ያለው ይሄ ጥሩ አይደለም ለትውልድ ማለት ትውልድ ያባልጋልና እኔ ዶክተር ሙሉም ቢሆን ጥሩ አይደለም ምን ነገር ቢጨመርበት መልካም ነው በጣም ጥሩ አድማጭ ተመልካቾቻችን እናንተም በዚህ ባነሳነው ሐሳብ ላይ የራሳችሁን ሐሳብ እንድታክሉ እንጠይቃችኋለን እንደተለመደው ቻናሉን ላይክ እና ሰብስክራይብ እያደረጋችሁ እስከ ፕሮግራማችን መቋጫ ድረስ አብራችሁ እንድትቆዩ እንጠይቃለን ወደ ኤርትራው የማስታወቂያ ሚኒስትር ስናልፍ እንግዲህ የማስታወቂያ ሚኒስትሩ ሳይውል ሳያድር ቶሎ የመልስ ምት ሰጥተዋል ለጠቅላይ ሚኒስትሩ ንግግር ምንድነው ያሉት እርሳቸው የተናገሩት በዋነኛነት የኢትዮጵያ መንግስት እንደ ፕሪቴክስት ወይም ደግሞ ልክ እንደ ምንድነው ማጭበርበሪያ ወይም ደግሞ ለጦርነት ለመክፈት እንደ ማሳመኛ ነጥብ እየደረደረ ነውና ሊወረን ነው ብለዋል ሁለተኛ ያስቀመጡት ደግሞ ትልቅ ነጥብ ምንድነው ኢትዮጵያ ልክ ከእስራኤል ጋር ንጽጽር ማለት ነው የጎላን ሀይት አካባቢ እስራኤል ለደህንነቷ እንደያዘች ሁሉ ኢትዮጵያ ቀይ ባህርን በዛ የፖለቲካ ማዕቀፍ እንድትረዳችውና እንደውም ኤርትራ መወረሯ የማይቀር ነው የሚል ነገር ነው እዚህ ሐሳብ ላይ እኔ እናንተም ተደጋጋሚ እንግዲህ ትንታኔ በምንሰራበት ጊዜ አንድ የምናነሳው ነጥብ ነበር ደጋግመን እስራኤል ሶሪያ ተሻግራ የጎላን ሀይትን ለመያዝ ሶሪያ ተሻግራ ለደህንነቷ አስጊ የሆኑትን አካባቢዎች የመቆጣጠር ስልጣን ተሰጥቷታል ይሄ በዓለም አቀፍ የፖለቲካ አሰራር ጀስቲፋይብል ከሆነ ኢትዮጵያ ያለችበት በጣም አደጋ የበዛበት ቀጠና ላይ ለደህንነቷ አስጊ የሆኑትን አካባቢዎች ባላት የጦር ኃይል ተቆጣጥራ ከዛ በኋላ ለደህንነት ስጋት በሚያሆንበት ደረጃ የማድረስ ብሔራዊ ግዴታ አለባት የሚለው ነገር ልክ በነፃ ዜጋ ጭንቅላት ስንተነትነው ነበር እና አሁንም እንግዲህ ጎላን ሀይት ሐሳብ በሚነሳበት ጊዜ ለኔ በጣም ጀስቲፋይብል ነው በጣም ሪዝነብል ነው ለኢትዮጵያ ሲሆን የማይሆን ለእስራኤል ሲሆን ደግሞ ጽድቅ የሚሆን ነገር ይሁን መኖር የለበትም ለአሜሪካ ሲሆን ትክክል ኢትዮጵያ ደግሞ ታዳጊ ሀገር ስለሆነች አፍሪካ ስላለች ለሷ አይሆንም የሚባል ነገር የለም ሀገር ህዝብ በጣም ሰርቫይቫል ሙድ ውስጥ ካለ ወይም ደግሞ የመኖርና ያለመኖር እጣ ፈንታ ውስጥ ከገባ የምትወስደው ዶረስት የሆነ አማራጭ ነው እንጂ የአፍሪካ ህብረትን ቻርተር የአውሮፓ ወይም ደግሞ የዩኤን ቻርተርን ታሳቢ ያደርገ ሀገርን አደጋ ውስጥ የምከትበት ሁኔታ የለም የሚል ነገር ነውና ምናልባት ይሄን ነገር ደጋግሞ የማስታወቂያ ሚኒስትሩ ያነሳሉ ሊወሩን ነው
ልክ ይህን የሚያስቀምጡት በቃ ለጦርነት መንደርደሪያ ነው የሚለው ነገር ከኛ የተሰወረ አንደርግራውንድ እየተሰራ ያለ ነገር አለ ወይ ብለን እንድጠይቅ ያደርጋል። የእነሱ ስጋት በአደባባይ ከምናየው በጣም በጣም ተባባሰ፣ በጣም ተጋነነ የሚል ነገር ነው። የቀይ ባህር ጉዳይ ጠቅላይ ሚኒስትሩም ደጋግሞ ሲያወሩት ትሰማለህ። እንዲሁም ደግሞ ባለስልጣናትም ተናግረዋል። ወታደራዊ አመራሮቻችንም የቀይ ባህር ጉዳይ የሞትና የሽረት ጉዳይ የሚል ነገር ነው እና አሁንም እርሳቸው ቶሎ የኢትዮጵያና የኤርትራን ጦርነት አብራሩ እንጂ እንደውም በስፋት ቀይ ባህርን በተመለከተ ለነሱ በሚያሰጋ መልኩ ባይሆንም ሀሳቡን ገልጸዋል። እና ከምን አንጻር ነው ስጋቱ የመነጨው የማስታወቂያ ሚኒስትሩ? መልካም እንግዲህ ይሄንን የፕሬዝዳንት ኢሳያስ ቃል አቀባይ ወይ ደግሞ የፕሬዝዳንት ኢሳያስ መልስ የመጣው ጠቅላዩ ፓርላማ ላይ የተናገሩት ነገር ነው። አሁን እሱ ነጥብ ነው መያዝ አለብን። ውጤቱ ላይ ብቻ አይደለም መነጋገር አለ። ምንድነው እሳቸው የተናገሩት? አክሱም ገብተው ሰው ጨፍጭፈዋል፣ አደግራት ሄዶ ዕቃ ዘርፈዋል፣ የግለሰብ ቤት አውድመዋል። ይሄን አታርጉ ብለናቸው ነበረ፣ መልእክተኛም ልክ ያለው የሚለውን ነገር ስመጣ ነው የተወርውሮ ይሄ ሊወሩን ታስቦ የመጣ ሀሳብ ነው የሚል ነገር ያመጡት ነገር ማለት ነው። እንዳው እኔ ጠቅላይ ሚኒስትሩ ጉዳይ ንግግርም እንዳው እኔ አንድ የሆነች ቀዳዳ ፖለቲካ እየታየችኝ ነው ያለችው። ቀጭን ፖለቲካ ማለት ምንድነው? ህወሓት ወደድክም ጠላህም ጆከር እየሆነ መጥቷል። ሻዕቢያ ምስቧል፣ ፋኖ ምስቧል፣ ብልጽግና ምስቧል ማለት ነው። የሚገርም ነገር ለምንድን ነው እንደዚህ ቫይታል ሆኖ ህወሓት ኃይሉ ነው፣ ብቃቱ ነው፣ ችሎታው ነው፣ ፖለቲካው ነው እንደዚህ ኢምፖርታንት ያደረገው? አንድ መተንተን ያለበት ጉዳይ ነው። ጂኦግራፊው ነው። ህወሓት ያለበት ጂኦግራፊ ወሳኝ ሆኖ ነው። ባህር ዳርቻ አይደለም እንግዲህ። ለምንድን ነው እንደዚህ? አይተህ ከሆነ ሻዕቢያም ፈልገዋል ጥምዞ ብሎ እነ ፋኖም አሁንስ ኦልሬዲ ያው የነሱ ወዳጅ የነበሩ ሰዎች ናቸው። ፋኖ አካባቢም የበላይነት እያገኙ የመጡ ያሉትና ያው ይፈልጋሉ። በአደባባይ ፈራተባ ነው የሚሉት። ፈራተባና ደፈር ብሎ ምን ችግር አለ ከህወሓት ጋር ብንሰራ እኛ እንሰራለን የሚሉን መድፈር ነው አቃቶች እንጂ እነሱም መምዘድ ይፈልጋሉ። አሁን ደግሞ ብልጽግና መምዘድ ፈለገ። ምን ብሎ እኔ ከሻዕቢያ ተጣላሁት የትግራይ ሰዎችን ሲፈጁብኝ ነው ማለት የህወሓትን ለቅሶ ማለት ነው። አሁን ህወሓት ለምንድን ነው እንደዚህ ሆነ? ፖይንቱ የሰው ኃይሉ ነው ምኑ ነው ወይስ ጂኦግራፊው ነው ወይስ ፖለቲካው ነው? ባይዞ ሌላ ነገር ደግሞ መታየት ፖለቲካው ምንድን ነው ምን ነገር በደንብ መታየት መቻል አለበት። ሻዕቢያና ኢትዮጵያ ግጭት ውስጥ ገብተዋል። ምንም የሚካድ ጉዳይ አይደለም። ከምንም በላይ ብሔራዊ ጥቅም ያጋጨናል። ሰሞኑን ያየሁት አቶ ስዬ ዱሮ ማለት ነው ሆነች ቪዲዮ ያየሁት ነገር ይስጡን ባህር በር የሚል ነገር ገና ከመታሰራቸው በፊት 1993 እና በቃ የማይቀር ጉዳይ ነው። ኢትዮጵያኖች በእግራቸው የቆሙ ቀን ወይ ሻዕቢያ ከእውነት ጋር ታርቆ የኢትዮጵያን ብሔራዊ ጥቅም መለስ ነው አለበት ወይ መጋጨት ነው ያለበት። በቃ ምንም የሚጠበቅ ነገር ስለሆነ ማለት ነው። አሁን መጋጫችን የማይቀር ጉዳይ ነው። ግን በዚህ ሂደት ውስጥ ሁሉም ህወሓትን ማቀፍ ፈለገበትና ምንድነው ምክንያቱ? እንግዲህ ጠቅላይ ሚኒስትሩ እቺን ሀሳብ ሲያመጡ አዲስ ናሬቲቭ ነው ወደንም ጠላንም ማለት ነው። እንደውም የቲፒኤልኤፍ ናሬቲቭ መቀማት ይመስላል። ህወሓትና ብልጽግና ብሎ ለመሰለፍ በቂ ናሬቲቭ ነው። በቃ ትረሳለህ፣ ያኛውን ትተዋለህ። ምን ምለውን የአክሱሙን እኛም ተናግረን ነበር። ምስክር ካስፈለገ ትቆጥራለህ። ባይዘው አቶ ገዱ መልስ አልሰጡ አላልኩም እያሉ አላሉ እንዲያሉ አልመልስም አብዳካል እና ትጠራለህ የሞከሩ ነው ወለስ ይሞከሩ እና ይሄን ነገር ሲመጣ ያን ያጋጨን ነጥብን ያስተካክላል ማለት ነው። ምንም ብልጽግና ህወሓትም ሻዕቢያ መጥቶ ንጹሃንን ትግራይ ክልል ላይ ፈጅተዋል። ይሄን ደግሞ ብልጽግናም አልተቀበልኩም ምንም ብለዋል። ስለዚህ አሁን አንድ ላለመሰረፍ በቂ እንትላላቸው ማለት ነው። በቂ ናሬቲቭ እየተፈጠረ ቢያንስ ደጋፊው ቲፒኤልኤፍም ትተው ደጋፊው የቲፒኤልኤፍ ደጋፊ ቲፒኤልኤፍ ውስጥ የተወሰነ ነገር ትይዛለህ። በቂ ናሬቲቭ ተፈጥሯል ማለት ነው። በቂ ናሬቲቭ ተፈጥሯል ማለት ነው። ምን ሻዕቢያ ለፈጠረው ቁስል ማለት ነው። ይሄ አንዱ ነጥብ ነው። በካውንተሩ ደግሞ ቅድም ከዚህ በፊትም ስናነሳ ነበረው በቂ ናሬቲቭ እየተፈጠረ ነው ያለው። አጥፊው አሁን ኢትዮጵያ አንዳንዴ ሲናገሩ ዓለም የሚገለበጥ ይመስለኛል በብልጽግና አገዛዝ ማለት ነው። በቃ ሀገር ሊጠፋ ነው ብቻ ይሄን ኦሮሞማ መንግስትን ካላስወገር የጋራ ጠላታችን እሱ ነው የሚለውን ነገር ጨርሷል።
ሌሎች ኃይሎች ደግሞ ማለት ይሄን እንደዚህ አይነት ነገር እየተፈጠረ ያለው ነገር የቱ ጋር ነው የሚያበቃው? ምንድነው የሚያመጣው ውጤት? አዳዲስ ናሬቲቭ እየተፈጠረ ያለው ነገር ማለት ነው። እሱ ነው አሁን እሱ በደንብ መታየት ያለበትና በደንብ መተንተን ያለበት ይመስለኛል። ይሄን ለኢደር ለነገ እናቆዩ። ህወሓትን ለምን ትመዛለህ? ከህወሓት ጋር አዳዲስ ናሬቲቭ የመፍጠሩ ስትራቴጂ የቱ ጋር ነው የሚቆመው? ምንድነው የሚያመጣው ውጤት የሚል ነገር በደንብ መታየት ያለበት። አሁን ጫወታ ውስጥ ብልጽግና ሜዶ ስለገባ ማለት ነው። ብልጽግና ሜዶ ስለገባ ግን ያዝልኝ ያልኩ ሊወሩ ነው የሚለው ነገር ማለት ነው። እቺ ለሁለት ነገር ነው ሻዕቢያ የሚጠቀምበት። አንደኛ ሻዕቢያ ባይዞ ኤርትራ ህዝብ እኮ እንዳው ያው ኑሮ ነው ያው የመንግስታዊ ስርዓት ነው ወይ እንዳይሉ ጊዜ ሴቪንግ ጋርድ መስሎ መታየት አለባቸው። ሁሉ ጊዜ ኤርትራ ችግር ውስጥ እንዳለች፣ ሁሉ ጊዜ ኤርትራ ልጠፋ እንደሆነች፣ አዳኝ እንደሆነ ሻዕቢያ አይገርም። ልክ አንተ ነው ያሳብ ማለት ነው። ኤግዛክትሊ አንተ ሐሳብ የሚጋራ አንድ ጽሁፍ ዳዊት መስፍን ይባል ፓራኖይድ ናሽናሊዝም ልክ አሁን እንዳልከው በቃ ልጠፉ ስለሆነ እኛ አዳኝ ነን መኖር አለብን የሚል ነገር ነው ከዛሬ ይዞ የመጣው የሚል ነገር በቃ አሁን ምን ነው የተጫወቱ አሉት። ለኛ አይደለም ወላ ወራው አይደለም ለህዝቡ እኮ ነው። ህዝቡ አሁን መነቃቃትም የተፈጠረ ስለሆነ ሌላ ጥያቄ እንዳይጠይቅ ምንድነው ያሉት? ሊወሩን ነው እኛ ጋር አይደለም ጫወታው እዛው ውስጥ ነው። እዛው ሀገር ሊመጡብን ነው ሊያጠፉን ነው የሚለውን ነገር ያጫወቱ ነው ያሉት ማለት ነው። ሁሉ የሚኖርበት በዚህ ነው አሁን እቺን ነው አሁን እንጂ ኤግዛክትሊ እኛ አይደል እነሱ እንኖረው ምናምን ነገር ሆኖቻል። ብቻ የኤርትራ ህዝብ ሌላ ነገር እንዳለ ሊወሩ ነው የሚለውን ጫወታ ማራዘሚያ የሆነችውና ቀስቅሶ ነበር። ባለፈ የሆነ ግጭት ከኢትዮጵያ ጋር ሰላም በወረደበት ጊዜ ርዕስ ጠፍቶ ነበር። የኤርትራ ህዝብ እስከመቼ የቱ ጋር ነው ምንድነው የሚል ጥያቄ ለምን መሰለህ የ1990 ጦርነት ከመከሰቱ እንዴት አድርጎ አድቫንቴጅ ተጠቀሙት ታውቃለህ? እኛ ፓርላማን ልናቋቁም ምርጫ ልናካሄድ ነበር። ይሄ ጦርነት ነው አቆላሸው። ይሄን አንድ 15 ዓመት መጡበት በዚህ ምክንያት ማለት ነው። ምክንያቱ ለምንድን ነው መንግስት የማይቋቋም? ለምንድን ነው ፓርላማ የማይቋቋም? ለምንድን ነው ምርጫ የማይደረገው የሚለውን ነገር ለምን ህገ መንግስት አይረቅም ለሚለው ነገር ይሄው ጦርነት አዳኝ መከላከል ላይ ነው ያለነው በሚል 10 ምናምን ዓመት ተጓዙ። አሁን ጥይት ስላለቀ አዲስ ጥይት ሆነች እቺ ነገር ደግሞ ማለት የሚነሳው ጥያቄ ሊወሩ ነው የሚለው አዲስ ጥይት ሆና እያገለገለች ውጪም ውስጥም ነው ጫወታው ማለት ነው። ይሄ ነው ደረጃ። በጣም ግሩም። እዚህ ጋር ግን እንደው ይሄን ደግሞ ገልብጠ ነው ሳንቲሙን ገልብጠ ደግሞ ስንረዳው ሊወሩ ነው የሚለውና የእስራኤልን ኤግዛምፕል ያመጡበት ሁኔታ አለ። አሁን እንደምታውቀው አንድን ሀገር ማለት ነው የሉዓላዊነት አደጋ ውስጥ ከወደቀች ያንን ለመቀልበስ ማንኛውንም አማራጭ መውሰድ የምትችልበት ህጋዊ ልባስ አለ በዩኤን ላይ የተቀመጠ ማለት ነው። እና የኢትዮጵያ መንግስት አሁን ከቀይ ባህር ይልቅ ምንድነው በኢትዮጵያ ውስጥ ገብቶ የኢትዮጵያን አጠቃላይ ሲቪሊያንን የመጨፍጨፍ አጀንዳን ወደ መድረክ አምጥቷል። ይሄን አመጣ ማለት ስቲል ኢትዮጵያ በኤርትራ መንግስት አማካኝነት የሉዓላዊነት አደጋ ተጋርጦባታል የሚለውን ለፖለቲካ ማርኬት አውሎታል። ከዛ በኋላ ኢቭን ልክ እንደ እስራኤል እንዳደረገችው ማለት ነው ይህ መንግስት አሁንም በዘላቂነት የኢትዮጵያ ዜጎቼ ላይ አደጋ ስለሚሆን ስለዚህ ለዜግነት ዋስትናዬ ለደህንነቴ የተወሰነ አካባቢ ኮንትሮል አድርጌ ያንን ነገር መቋጠር ይችላለሁ የሚለውን ነገር ጀስቲፋይብል በሆነ ግራውንድ ህጋዊ በሆነ ግራውንድ ምናልባት ሎንች ሊያደርግ ይችላል የሚለውን ነገር ከዛም አንጻር ተመልክቶት ሊሆን ይችላል። የኢትዮጵያ መንግስትም ምናልባት ይህንን ተጠቅሞ ይሆናል የሚልም ሰግቶም ሊሆን ይችላል። ወደሚቀጥለው መረጃ እንጂ የሚቀጥለው መረጃ እኔ ጋር መሰለኛለሁ። እሺ አንተ ጋር ቀጥልና ወደ ሌላ የጠለምቱ ጦርነት ቀዝቀዝ አለና አሁን ሰው ህወሓት ጦርነት አቆመ እያለ ነው ያለው። ህወሓት ግን ጦርነት ቀጥሏል። በዚህ ተጧጥፏል። በራያ በኩል በዚህ እንትን በኩል በአፋር በኩል ቀጥሏል። አዲስ አርኮ ማለት ነው። አሁን ሁለት ነገር ነው እዚህ ጋር ያለው። ለምንድን ነው የጠለምቱ ጦርነት ቆመው በራያ በኩል የቀጠለው? በራያ በኩል እየተካሄደ ያለውን ጦርነት ሚዲያዎች ለምንድን ነው በዛ ደረጃ የራያን የጠለምቱን ጉዳይ በምንዘግብበት ደረጃ ያልተዘገበና ትኩረት ያጣ የሚል አንድ ነጥብ እዚህ ጋር እናነሳለን። ሁለተኛ ነጥብ ግን ህወሓት በጣም አደገኛ ነገር ነው። ባለፈው ያነሳሁት ነገር ነበር የምናስታውስ ከሆነ ህወሓት በጠለምት በኩል ቶክስ የከፈተበት ዋና ዓላማው ቲፒኤፍ ቀድሞ የትግራይ ኃይል የሚባለው ኃይል ጦርነት ከከፈተ ድባቅ ተመታ፣ የፖለቲካ ውድቀት ወድቃል። ለምን ለሚለው ነገር
አሁን ከዚህ በኋላ ቲፒኤፍ ጦርነት ከከፈተበት ባንዳ ነው የሚል ነገር ይጠቀምበታል ብዬ ነበር። አሁን ትናንትና ከትላንት ወዲያ እዚህ በሐራ መንገድ ላይ የማረካቸውን የትግራይ ኃይሎችን ሐራ መሬት አካባቢ ያሉትን ልጆች ያዛቸውና የሚገርም ነገር ፒክአፕ ላይ የጫነ ባንዳ እኛ የትግራይ ግዛት አንድነትን ልናስመልስ ጠለምት ስንዘምት በጀርባ መጥቶ የወጉ እነዚህ ባንዳዎች ናቸው ብሎ በጣም ህፃናቶችን መኪና አስከትሎ ማለት ያስጨፈረባቸው ከተማ ውስጥ ያዞራቸዋል ማለት ነው። አሁን በደንብ እንዲታያይዝልኝ የፈለኩ ነገር ያኔ ቲፒኤፍ ጥይቱን ሊያፈነዳ መሆኑን ስላወቀ ነው ቀድሞ መጥቶ ጠለምት ላይ ጦር የተከፈተው። የቲፒኤፍን ጥይትን የባንዳ ጥይት ሊያደርገው ማለት ነው። ኦኬ እንዳልከው ኢሜጁን ዲስቶርት ማድረግ ይችላል። በቃ አለቀ። በቃ ከዚህ በኋላ አሁን የሚማረከው እንኳን ጦር ላይ የሚማረከውን እንኳን እያያዙ ከተማ እያዞሩ ህፃናቶችን እያስጨፈሩ ባንዳ እያስባሉ እኛ ወልቃይትን ግዛት ልናስመልስ ምንም እኮ የሚያስመልሱ ነገር እኮ የለም። ግዛት ልናስመልስ ስንል በጀርባ ወጉም ብሎ የቲፒኤፍን ለዲሞክራሲ የትግራይ ህዝብ ለአንዴና ለመጨረሻ ከህወሓት ጨቋኝነት ስር ነፃ እንዲወጣ በራሳቸው መልካም ፍቃድ ተደራጅቶ ትግል የጀመሩትን ወጣቶችን ትግል ማለት ነው በዜሮ ለማባዛት የተጫወቱት ጫወታ ነው። በጣም አሳዛኝ ነገር ነው። በጣም በእውነት በጣም እኔ ልክ እነዛ ከጎናቸው ተኝቶ ያረዷቸው አሉ አይደል ገስግስ ትግራይ እነሱ ያልተናነሰ እነዚህኛው ቲፒኤፍ ላይ የሰራው አሻጥር አይደለም ቲፒኤፍ ማለት ነው። ይሄ በጣም አስነዋሪ እንትን ነው። ኢንተረስቲንግ ፖይንት ያነሳው እንዳልከው በዚህ በጠለምት ትንሽ ጥይት አስተኩሶ እንዳልከው አቅም የለውም ለመግፋት። ከዛ በኋላ በዚህ በቲፒኤፍ ላይ የፖለቲካ ማርኬት በደንብ አድርጎ ለመገብየት የባንዳ ከጀርባ የሚወጋ እኛ ለወልቃየት የምንጨነቅ ወልቃየትን ደግሞ ለባዕድ እንዲሰጥ የሚሰራ ስራ ብለው ትልቅ ስራ ሰርተውበታል የምትለው ነገር ትክክል ያስኬዳል። እና የሚዲያ ትኩረትም መነፈጉ ገርሞኛል በዚህ በቲፒኤፍ እና በቲፒኤልኤፍ መካከል። ወደ ሶስተኛው ስንሄድ እዚህ ድንበር አካባቢ በኢትዮጵያ ሱዳን ድንበር በዚህ በቤንሻንጉል መስመር ከፍተኛ የሆነ የአልቡራን ጦር ተከማችቶ ነበረ። ይሄ ለኢትዮጵያም ራሱ አደጋ እኮ ነው ማለት አንድ የምትቀናቀነው ኃይል ድንበር ላይ የድሮን ልዩ ልዩ ቴክኖሎጂዎችን ትልቅ መሳሪያዎችን ከባባድ መሳሪያዎችን ኢትዮጵያ ድንበር ላይ አስጠግቶ ነበረ። በጣም ተሰክቶ ነበረ። አሁን እንግዲህ ሱዳን ትሪቢዩን ይዞት የወጣው መረጃ ምንድን ነው? በሙሉ ብትንትኑ እንደወጣ ነው። ማን ያወጣው? አርኤስኤፍ እና የሱዳን ነፃ አውጪ የሚባል ኤስፒኤልኤም የሚባል ሌላ ነፃ አውጪ ያለ እዚህ ብሉ ናይል አካባቢ የሚንቀሳቀስ ሁለቱ በጥምረት ድራሽ አባቱ እንዳጠፉት ነው። በዚህ ምክንያት የአልቡርሃን ጦር ከፍተኛ ድንጋጤ ውስጥ መግባቱ አስመራ ላይም ከፍተኛ መደናገጥ መፈጠሩና ግብፅም ራሱ ይህ ጉዳይ ሊያሳስባት እንደሚችል እንግዲህ መረጃው ተናግሯል። አሁን የአርኤስኤፍ ጦር እና የኤስፒኤልኤም ጦር ወደ ሰሜን አቅጣጫ በመገስገስ ላይ ነው። በዚህ በብሉ ናይል በቤንሻንጉል አካባቢ ያለውን ቤዝ መያዙ ለአልቡርሃን ሰራዊት ወይም ለአልቡርሃን መንግስት በጣም ከፍተኛ የሆነ አደጋ እንደሚሆን ማሳያ ነው። እንደውም አንዳንድ ምንጮች ከኢትዮጵያ ተወርሮ ነው ይህን ጥቃት የፈጸሙብን ኢቭን ድሮን ሁሉ ነበራቸው። ድሮን ሁሉ በጣም ወድሟል ማለት ነው። እና እዚህ አካባቢ ያለው ሰራዊት የተከማቸው ሰራዊት ድንበር አካባቢ መበተኑ ለኢትዮጵያ መልካም ነገር ነው። ምክንያቱም ይህ ሰራዊት ቅጥረኛ ሰራዊት ነው። ኢትዮጵያን አታክ ሊያደርግ የሚችል ነው። የዳቦ ስሙ የአልቡርሃን ሰራዊት የሱዳን መንግስት ሰራዊት ይባላል እንጂ የኤርትራ የሻዕቢያና የግብፅ ቀጥተኛ ኤጀንት ነው። ስለዚህ ኢትዮጵያ ላይ አደጋ ሊፈጥር የሚችልበት ሁኔታ ከፍተኛ ነበር እና መበተኑ በራሳቸው እንግዲህ ሾም በሾው ነው። እዛው አርኤስኤፍ እና ነፃ አውጪው ይህን ጥቃት ፈጽሟል የሚል ዜና ነው የወጣው። የመውጫ አጭር መረጃ አለች። እንደ መውጫ አንድ መረጃ አለኝ። እዚህ ቱርክ እንግዲህ የቱርክ መንግስት እንደምታውቀው ሶማሌ ላይ ከፍተኛ ስራ እየሰራች ነው እና በጣም ዘመናዊ የተባሉ ጀቶችን 3 ጀቶችን ለሶማሊያ መንግስት አበርክታለች። የዚህም ዓላማ ምንድነው የሚለው አንደኛ ከአልሻባብ መታደግ ነው። ሁለተኛ የሶማሊላንድን እውቅና ተንተርሶ በዋና ሶማሊያ ላይ የህልውና አደጋ ተጋርጧል እና ምናልባት ከእስራኤል ጋር ሊሆን ይችላል ከሌሎች ኃይሎች ጋር የሚላተሙበት ሁኔታ ካለ ምናልባት ቀጥታ ጦር ሰራዊቱም ኢንቮልቭ ያደርጋል የሚል ነገር ነው። እዛ አካባቢ ነዳጅም ለማውጣት ትልቅ ስራ እየሰራች ነው ቱርክ ማለት ነው። እንግዲህ የሶማሊላንድን እስካሁን አፕዴትድ የሆነ መረጃ የለንም። እስራኤል እየተንቀሳቀሰች ነው። ዋና ሶማሊያ ደግሞ የራሷን ስራ እየሰራች የሚል ነገር ነው። ካለን ሰዓት አንጻር የዛሬውን ዝግጅት በዚሁ እንቋጭ። አድማጭ ተመልካቾቻችን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ እንድታደርጉ እንጠይቃችኋለን። አሁንም በሚቀጥለው ዝግጅት እስክንገናኝ ድረስ ቸር ቆዩ።